እስከመስጠት ቤኪራዩ ለሁሉ ሰው ባለበት 8000 ባለበት የ6 ወር የቤት ኪራይ ተከፍሎላት የትራንስፖርት ተሰጥቷት አንዳንድ የምግብ ነገር ከዛ ላይ ተሰጥቷት ራሷን ትቻል ከዚህ በኋላ ሚዲያም ሁሉም ሰው አውቆ ምንም ምርጫ እንደሌላ ታውቃ ራሷን በራሷ እንድታነሳ ከዛ በኋላ ቢደረግ የተሻለ ሐሳብ ይሆናል ብዬ ነው ማስበው። አለዛ ከሰው ጋር ዱሪ እኔ ላስጠጋሽ የምትለው እሷም አትፈልገውም። እሷም ጸባዩን ታውቃለች፣ እንደምትጋጭ ታውቃለች። ይሄን ነው የተረዳሁት። እኔ አሁን ብዙ ሰዎች አሁን ነይን ሰድሽ ምናምን ያሏት ብዙ ሰዎች ነበር፣ ግን እዚህ ሳትመጣ በፊት በጣም ከሚገባ በላይ ዋጋ ኃላፊነት ጃጓር እሷ እኮ የምትፈልገው ልክ ኃላፊነት የሚወስድላት ሰው ነው እንጂ በጣም ብዙ ሰው እኮ አግኝተንላታል የሚያስጠጋት። ግን እኔ ኃላፊነት ወስዳለሁ የሚል ሰው አንድ ሰው ልጁ ራሱ መራመድ ከጀመረ በኋላ ስለ ልጁ ኃላፊነት መውሰድ አይችልም። ልጅ ትልቅ ከሆነ በኋላ ቤተሰቦቹ ኃላፊነት አልወሰዱም ስለሱ አይደል? እኔ ልጄ 18 ዓመት ከሞላው በኋላ ስለሱ ራሱ ነው ኃላፊነት የሚወስደው። እኔ እናቱ ኃላፊነት ልወስድለት አልችልም። እሷ የሚረዳኝ ሰው በቪዲዮ ወጥቶ ኃላፊነቱን ወስዳለሁ ብሎ ቃል ይግባልኝ እኮ ነው። ይህን እየተባለ ማን ነው የሚረዳው? ሰውም እኮ ይፈራል አይደል? ነው ስሜቷን አውቃለሁ። አሁን መሰለሽ ስሜቷ ያለው ነገር ይሄ መጨረሻ ላይ አትደርሱም። አሁን ከሌጋም ይሁን ከሌ ስሜት ጋር ሰው ቪዲዮም ከፍቶ እነዛ ሰዎች ደግሞ ምን ያህል ኮንፊደንሳቸውን ያጣሉ። ቪዲዮ እኔ ለማስጠጋት ቪዲዮ ከፍታይቼ እንዴት ነው እንደዚህ የሚል የሞራላቸው ሙድቀት ይመጣል። እኔ ለማስጠጋት ደግነት ለማድረግ ቪዲዮ ከፍቼ ነይ ማንነትሽን ወቂ ማንነትን ለወቀው ብትይ እኔ ባላስጠጋ ስላለው ሰውን። ስለዚህ እነዛም ሰዎች ሞራላቸው ይነካል። ደግ ነገር ለማድረግ ብለው እንደገና እንደዚህ አይነት ነገር ቪዲዮ ከፍተው ራሳቸውን እንትን ማለት ዝቅ ያደርጋሉ። ግን ከሁሉም አይጎዳም። ለዚህ ለ8000 ሰው በጣም ትንሽ ነገር ነች። እንደው ባታረጊውም ወደፊት ለዛሬው ይሄን ነገር ምንሽ ይሄ ለዛሬ ነገር ተደርጎ እንደው መቼም ወደዚህ ቤት የተመጣበት ምክንያት ሪዝን አለው። እንደው ይሄንን የመጀመሪያ ጃጓር ወንድሜ ይቅርታ እዚህ ቤት የመጣችው ስራና እኔ ገንዘብ ቃል አልገባውላትም። የመጣችው ስራ እንድፈልግላት ቤት እንድፈልግላት እንጂ ለጤነኛ ሰው እኔ ሀቢባ አንድም ቀን ገንዘብ አሰባስቤ አላውቅም። ለታመመስ አንቺ ቤት ካልሆነም ግድ የለም እነ መማር ቤት አለ። መማር ቤት መማር ኦሬዲ አሰባስባላት። አንዴ አቡዬ ልጠይቅህ አንተ አንዴ አቡዬ በጣም ይቅርታ እሱ ስለተናገረ አንድ ወር ቅድም ስለነበርኩኝ እኔም አንደኛው ለዳዳት የገባው ሰው ስለነበርኩ አንድ ወር ተከፍሎ ምናምን ብለስላልከውና አንተ አሜሪካን ሀገር የምትኖረው በመጀመሪያ ይቅርታ እኔ እንግሊዝ ነው የምኖረው። ኦኬ ስለዚህ ሜሮን ናገሰል ባልሳሳት ቤታዬ ሚውታሪ ኦኬ ባልሳሳት ሜሮን ተናግራለች። ቅድም እንደዚህ በጣም ገብቼ እንዳልናገር ብዬ ስለፈለኩኝ ነው እንጂ ተናግራለችና አሜሪካን ሀገር ማትኖር ከሆነ ብዙ ዲቴል ላታቅ ትችላለህ። አሁን አንተ እንዳልከው 6 ወር ቤት ኪራይ ከፈልላት እንዳልከው አም ሶሪ እንትን ልልህ አይደለም። በግላ አንተ ለማረግ ከፈለክ ማረግ ትችላለህ። ሰውን እንደዚህ ማዘዝ አትችልም። አንደኛ ነገር ቢኮዝ እኔ ጤነኛ ነኝ ብላለች። የምንኖረው እኛ አሜሪካን ሀገር ነው። ሰርተን የምንኖረው ጤነኛ ከሆነ ራፕቴሽን ያለችው ሜሮን ቅድም ተናገረችው። ፉድ ስታምፕ ይሰጣል። ሁሉ ነገር የተሟላበት ሀገር ነው። ጋድ ብለስ አሜሪካ። እውነቴን ነው የምነግርህ። ላይክ አሁን በጣም እንትን ዲቴል ብዬ ስነግር ማለት ነው። እሷ ጤነኛ ናት። ጤነኛ ነኝ ብላለች። ይኸው እየመጣች ስንት ጊዜ እናያታለን። ስለዚህ እሷ 6 ወር ቤት ኪራይ የሚከፈልላት ለምንድን ነው? እስኪ አንተ እንደው በህሊና አንተን ካለ ጤነኛ ሰውን አሜሪካን ሀገር እየኖረች ስንቱ ሰው የሚታከም ይሆንና ማማርና ሀቡ በሽተኛ ሲያሳክሙ የተቸገረ ኢትዮጵያ ውስጥ በጣም ብዙ ነገር ላይክ አልነግርህም ታውቀዋለህ እያለ ለምንድን ነው እሱ አሜሪካን ሀገር እየኖረች 6 ወር የቤት ኪራይ ከሰው የሚከፈላት? እስኪ ንገረኝ። እንደው ራስ ህሊና ካለ ማለት ነው። እውነቱ ነው የምጠይቅህ። አም ሶሪ ምንም ችግር የለም። ይኸውልሽ እናቱ ምን አለ መሰለሽ ያለችበትን ሁኔታ መቼም አይን አይቶ ልብ ይፈርዳል ነው። ሰውን መናገር አይጠበቅበትም። ሰላም ምን ትመስላለች እንዴት ነው ብሎ ሰው አይቶ ይገምታል። ከምን ደረጃ እንደተነሳ ምን ውስጥ እንዳለችም። ዛሬ እኛ ደሞዝ እየተከፈለን እንኳን ገንዘብ ይቸግረናል። ደሞዝ እየተሰጠን እንኳን ወር ለመድረስ ገንዘብ ያስፈልጋል። ዛሬ እዛ በምትኖርበት ጊዜ እኛ የፈለግነው መርጠን ዛሬ ይሄ አማረኝ መኮሮኒ የሆነ ነገር አማረኝ ብለን ቤታችን ሰርተን እንበላለን። እሷ ምርጫ የላትም። ትበያለሽ ቢኖ ካልበላሽ ተይው ነው። ለምን እንደምትጨርስ እሱን እኮ እንደግጠነኛ አሳ ምርጫ አለ ብላለች። አሳማ ነው ብዙ ጊዜ ብለኝ እንደውም ለምን አትመርጭም ማለት ነው።
እሱና ምን ነው መንግስት ይሰጣታል። ፉድስታ የሚባል ምግብ አለ የሚሰጣት ካለ ሁለቱን ብለን እንድንነጋገር እኮ ነው። አሁን ለመርዳት ከሆነ እዚህ ጋር የተሰበሰባችሁት ይኸውልህ፣ የተሰባሰባችሁት እዚህ ጋር ለመርዳት ከሆነ ለማገዝ ከሆነ ሰው ማገዝ ነው። ማገዝ እኮ እኔም እንኳን በግሌ ይሄው እኮ የምችለውን እኔ ስቴት ነኝ። የትራንስፖርት በፈለሽ በትሬን በተፈለሽ ፕሌን ቆርጥልሻለሁ። ከዛ መታ ግን አንድ ወር ነው የምከፍልላት ስራ ነው ማስገኛት እኮ ጃጓር አንድ ሰው የአንድ ወር በቂ አይደለም ሲል እሱ የበለጠ እኛ እኮ ምን አቆመው የገነት የአንድ ወር በቂ አይደለም ካልክ አንተ የስንት ወር ኦፈር ታደርግላታለህ? የተሻለ ከገነት የተሻለ እኔ እስከዛሬም እያደረኩ ነበር እኮ አሁን የገነት በቂ አይደለም ስትል ያን ሆነ የተሻለ ምን ኦፈር ታደርጋለህ? አንተ ጃር ካልሆነ እንዴት አልተለወጠችም ታዲያ? ይችልሽ ለምን ነገሮች አልተለወጡም? እስኪ ነገር የረዳት ሆነ ይኸው አሁን ይሄ እኮ ነው የምላችሁ እኮ ይኸውላችሁ፣ እኛ ይሄ የማያወጣ ነገር እኮ ነው ከችግር የማያወጣ ነገር ቁጥ ምንድን ነው? እኔ ደግሞ ጥያቄ የምጠይቅ መርዳት በግል ትችላለህ። ማቋቋሚያ እኮ ነው ለመርዳት ነው አይደለም? እዚህ ተሰበሰበ ሌላ ችግር ጃጓር ለመርዳት አትበሉ ደጋግመህ እዚህ ቤት የመጣችው ተምር በድላኛለች። አንደኛ ሀቄ ይውጣልኝ፣ ሁለተኛ ስራና ቤት ይፈለግልኝ ብለን ስራና ቤት ገንዘብ አልፈልግም። ገንዘብ ላይ ፎከስ ታደርጊያለሽ ይሉኛል ሁሌ። እኔ ገንዘብ አይደለም የምፈልገው። ቴምር ግን የመጣችው ቤትና ስራ ፈልጋለሁ ብዬ መጥቼ ነው ቴምር የመጣችው። ቴምርን ቤትና ስራ ነው አይደለም ሀቢባ ገንዘብ ትፈልጊያለሽ ይሉኛል ነው ያለችው። እሷ ገንዘብ አይደለም ፈልጋ ይመጣው። እኔም ደግሞ ገንዘብ ስለረዳት ነው የመጣው። ጥሩ ነው፣ መልካም ነሽ እኮ አንቺ በመልካም ረዳት ነው የመጣው። ይኸውልሽ እኔ እኮ አንቺን አልተቃወምኩም እንጂ የቴምር ጉዳይ ይፈታልኝ ብዬ አልመጣሁም። ኦኬ እሺ እሱ ካልሆነ ገንዘብ ቸግሮሽ ነው አይደል? ፈታ ካላችሁ እሱ እኔ አስቤውም አላውቅም፣ ስሟንም አንስቼ አላውቅም። ነገር ግን አሁን ነው እናንተ እያላችሁ ያላችሁ። ኦኬ ስለዚህ ብር ሀቡ እንደማትሰበስብ ነግራሻለች። ስለዚህ ምንድነው ከዚህ ጋር የምናደርገው ምንድነው? ይሄው ቤት እኮ መጣ ቲጂ መጣለች እኮ ቤት። አሁን ስራ ደግሞ አልፈልግም አለች። አሁን ራሱ እኮ በጣም በኃይለ ቃል ነው እየተናገረችኝ ያለችና አይከብድም። ስለዚህ ቲጂ እኔ በኃይል እየተናገርኩሽ አይደለም አቡዬ። እኔ I'm just telling you the reality። ሰው እኔ ሆምለስ ሆኜ ከልጅ ጋር አሜሪካን ሀገር አውቃለሁ። አንቺ እና የረዳኝ ሰው ሳይኖር ራሴን ረድቼ ባችለር ዲግሪን ይዤ ብዙ ሰው ያውቃል። $500 ሚሊዮን የሚሆን ቢዝነስ ከፍቼ መልሼ ራሱ መጥቼ ለምኛለሁ። so what I'm telling you is አሜሪካን ሀገር ራስሽን ማጠንከር አለብሽ። ሰው ምንም ነገር ኦፈር ካረገሽ ምንድነው እስከሚያልፍ ያለፋል ይባላል አይደል? ራስሽን ጠንከር አድርገሽ ያገኘሽውን ኦፈር እንትን ብለሽ ራስሽን ካላስተካከልሽ እዚህ ጋር እናትሽ አይደሉም፣ አባትሽ አይደሉም፣ ወንድምሽ እህቶችሽ አይደሉም። እዚህ ጋር ማንም ሰው የግዶ እንዲህ ካላረጋችሁልኝ ብለሽ አያረጉልሽም። ላንቺ ጭንቀት ነው የሚሆንብሽ። ይባስ እንትን ያለሽ የራስሽ ፊገራው ማድረግ አለብሽ። አሜሪካን ሀገር ፊገራው ራስሽ ካላረግሽ እንዲያውም ደግነቱ ነው አሁን ቲክቶክ ስላለ ነው እንጂ በእኛ ጊዜ ዛሬ 10 ዓመት ምናምን ማንም ይረዳሽ የለም፣ ዞር ብሎ የሚያይሽም የለም ነበር። እና አሁን እንዲያውም ሰው ኦፈር እያደረገሽ ቤቱን ኦፕን እያደረገ ምናምን አንቺ ይሄ እንደዚህ ነው እያልሽ የመምረጥ እንትን ሞራሉ ራሱ ሊኖርሽ አይገባም። እንደኔ ማለት ነው። ምንም ነገር ይመምረጥ ያገኘሽውን እንትን ወስደሽ እስከዛሬ ስላልመረጥኩኝ ችግር ደርሶብኛል። ሀቡዬ ምንድነው የምትይኝ? እስከዛሬ ቲጂ ደርሶብኛል። ችግር ሰላሚና ቲጂ በቃ ችግር ደርሶብኛል። አልሰደበችም። ቲጂ አንድ ክፍል ቤት ስለሆነ ያለሽ ልጅ ስላለሽ አንቺ ጋር አትፈልግም። በጣም እናመሰግናለን። ያለችሽን አንድ ክፍል ቤት ሼር ልታደርጊ ለእህትሽ ፈልገሽ ለመርዳት ስለመጣሽ እጅግ በጣም አድርገን እናመሰግናለን። ፈጣሪ ይስጥልን። እሺ ቤቱን ንቄ አይደለም፣ ነገር ግን እየተቆጣችኝ ነው ያለችው። እሺ ስለመቆጣቷ መጠየቄ ጥፋት አለው ማለት ላለመነካካት እኮ ነው። ዋን ሰከንድ ከሰው ጋር ላለመጣላት እኮ ነው። ጎበዝ ጥሩ ነው። አንድ ክፍል ነው ያላት ብለሻል። ስለዚህ አንድ ክፍል ስላላት ስላልተቀበልሽ እያመሰገንኳት ነው፣ ልሸኛት ነው። አዲስ ደግሞ ምን ይዛል እኮ እኔ ግን ንቄ ምናምን ግን አይደለም። ነገር ግን አሁን ለምሳሌ የራስሽ ቤተሰብሽ ማለት የምታውቂው ሰው ቢሆን እኮ ታረጊዋለሽ፣ ምንም እኮ ችግር የለውም። ግን የማታውቂው ሰው እዚህ ጋር ሶሻል ሚዲያ ላይ የምታውቂው ሰው መጥቶ እንደዚህ ስልሽ ጥያቄ ብታቀርቢ ችግር አለ? አንድ ክፍል ቤት ነው ያላት ልጅም አላት ስላልሽ በቃ አንድ ክፍል ቤት ያለውና ልጅ ያለው ከዚህ በኋላ ቢመጣም አንቀበልም። እኔ አሁንም በሌላ እንዳትይዙብኝ አደራችሁ።
እኔ የምጠይቀው ካለሁበት ችግር በደንብ ለመውጣት ነው። በደንብ ወጥቼ ከዛን ስራ ሰርቼ ተለውጬ እኔም እኮ እረዳችኋለሁ። ነገር የሚረዳ ሰው ቢመጣ እኮ እረዳለሁ እኮ። እኔ እኮ እጅ አለኝ እግር አለኝ ሰርቼ እኮ ለሰው መትረፍ ነው የምፈልገው። ቲጂዬና ለታቆን ያልኩት ሰላምዬ ቲጂም ቴንኪው ሰላምዬ ምን አለ መሰለሽ ቴንኪው ቲጂዬ ግን እኔ ይሄን አልፈልግም ማለት እስኪ ቻይ በቃ ቴንኪው ግን ይሄ ነገር አይስማማኝም ብትይኮ ቲጂ ራሱ እንደዛ እንትን ብሏት አትናገርሽም። ቴንኪው ወይ እስኪ ቴንኪው ግን ይሄ ሁሉ ነገር መናገሯ ትክክል ቲጂዬ ልትረጂኝ ስለመጣሽ ሰላሚና ጀስት ባጭሩ ቲጂዬ ለምን ለሚለው እኮ መልስ ነው የሰጠሁት። ለምን ስትሉኝ መልስ ሲሰጥ እሱ እንደ ክፋት ተቆጠረብኝ። ቴንኪው ማለታችን አሁን ሰላም ነው። አመሰግናለሁ ቲጂዬ። እኔ እኮ አመሰግናለሁ ግን የተናገረችኝ ንግግር ግን በጣም ይከብዳል። እኔ ሆምለስ ሆኜ እንዴት ትመርጫለሽ ምናምን እኔ አልመረጥኩም። ነገር ግን ችግር እንዳይደርስብኝ ነገ ላይ እንዳልጋጭ ነው። በነገራችን ላይ ሰላምዬ አሁን ቲጂ መጣች እንጂ ይኸውልሽ ቲጂ መጣች። እሷም እኮ የራሷን ሪስክ ወስዳ ነው ጻ ልጅ አላት ኮምፎርታብል ሆነ አይደለም ላንቺ ይሄን እድል እንትን ያረጋችሁ ግን ይሄ ሲሆን አፕሪሺየት አርገሽ አሁን አንቺ ሌላው ሰው እንዲያግዝሽ የሚሆነው እኮ ቲጂዬ አንቺ ልጅ አለሽ ይሄን ነገር እንድትሆኝብኝ አልፈልግም ግን ያ ኦቨር ያረግሽ ነገር እጅግ በጣም ነው የማመሰግነው ግን ሌላ የተሻለ ሰው ካለ አንድ ክፍል ያለው ቢረዳኝ ጥሩ ነው ለምን ማትዩ እላለሁኝ። እሺ ግን ዲስሪስፔክት ካደረጉኝ ትንሽ ይከብደኛል። ለዛ ነው እንጂ እኔ እንደውም በጣም አከበርኳት ቲጂን። በግልጽ አልጠበረች፣ አልጎረረች፣ ሊረዳ እንደገባ ሰው አልሆነችም። ራሷን ዝቅ አድርጋ አንድ ክፍል ናት ያለችኝ። እኔም ሆምለስ ነበርኩ ተቸግሬ ሰዎች ረድተውኝ ነው ዛሬ አንድ ሩም ከልጄ ጋር ሊኖረኝ የቻለው። እኔ ሆምለስ ሆኜ ችግር አይቼ ያ ንግግር አልፋል ብላ ራሷን ዝቅ አድርጋ ችግሯን ነግራሽ አንቺን ለማጽናናት ነገርን ይሄ ነገር አይሆንልኝም ይሄ ነገር እንደዚህ ነው ብዬ ስናገር እናንተም ደግሞ እንድትረዱኝ ይፈልጋለሁ። ያለውበትን ነገር እንድትረዱ ፈልጋለሁ። ያለውበት እዚህ ቦታ ላይ ነው። እኔን ፈርሜ ስወጣ ያም ሰው ፈርሞ ነው የሚወስደው። ሲቀጥል ደግሞ እኔ ያለውት ካሊፎርኒያ ፈርሞ ወስድሽ ሆነ ይኸውልሽ እንደዛ አይነት ፊርማ የሚፈርም ባዳ ስለሌለ እናትሽን ላናግራትና እናትሽ መታፈርማ እንድትወስድሽና እኛ ደግሞ ቤትና ስራ እናትሽ ቤቷ ልታስቀምጥሽ ፈቃደኛ ካልሆነች እኔ ራሴ ኃላፊነቱን ወስጄ ቪዲዮ ሰርቼ እኔ ግን ሳወራ እኮ ማለት እኔ እኮ እንትን አሽሞንሙኝ የሚሆን ምናምን ማናገር ስለማልችልበት ነው። እኔ ለ5 አመት ብቻዬን ነው ካሊፎርኒያ የኖርኩት። ገባሽ? 5 አመት እዚህ ብቻዬን የኖርኩት። እዚህ ቲክቶክ ላይ በጣም ብዙ ሰዎች ጋር ደርሻ አውቃለሁ መልካም ነገር ለመስራት። ነገር ግን ዛሬ ላይ ግን ተቸግሬ ግን ሳወራ ግን እናትሽ ተባልኩኝ። እስከዛሬ ግን ለሰዎች ስደርስ ግን እናትሽ ተብያለቅ። ቲጂ አማነሽ ሰላምዬ አመስግነሽ እኔ ሳወራ እናንተ ልኮናችሁ እኔ ልክ ማልሆንበት ምንም ምክንያት የለም። አሁን እኔ አልሰማሽም። ሲሪየስሊ አልሰማሽም። እንደ ወንድም የሚያግዘኝ ሰው ካገኘ ደስተኛ ነኝ። ይበቃል። እናትሽን እናናግራት ማለት ችግር አለው? ለምን እናትሽን እናናግራት ስትባይ ትበሳጫለሽ? ምንድነው ችግሩ? አሁን ማቆም አለባት። ለመሰለሽ አንድ ነገር የሆነ ሁሉም ነገር ለከታለው ሰላሚና በቃ እኛ የምንደክመው ላንቺ ነው። ሀቡ ስንት ሰዓት ላይ ተቀመጠችው? እኔ ራሱ ከስራ ወጥቼ ስንት ሰዓት እንዴ አንድ ቀኔን ሳልጠቀም ሙሉ ቀኔን የሰጧት እናቴ ታውስ እዚህ ጋር ቁጭ ብሎ እኮ አንቺን ኤኒቲንግ ለመርዳት ነው በቃ በሐሳብን በምንም። ስለዚህ በቃ ተሰውን ተረጁና ወደኋላ ወደፊት ሳቲ ይኸውልሽ ሰላሚና ለመቀየር አስቢ፣ ራሽን ለመለወጥ አስቢ። እኛ ይሄ ይሁንልሽ የሚባለው አንቺን ለማገዝ ነው እንጂ አንቺን ለመጉዳት አይደለም። በቃ ለጥሩ ነገር ነው። ሀቡ በቃ እናትሽን ታናግራት። ከእናት በላይ ማንም ኃላፊነት ሊወስድ አትፈልጊም? ኦኬ እሺ ሰው ምረጪና ዊክን እንትን ማድረግ እንችላለን። አሁን ማንም እናቴ እንዲያናግር አልፈልግም እኮ ነው ያለችው። በዚህ አጋጣሚ ከሶሻል ሚዲያ ቤተሰቦቼን ማንም እንዲያናግር አልፈልግም። እስከዛሬ 5 አመት የተቀመጥኩት ብቻዬን። እኔ ሌላ ኦፈር ላድርግ። እኔ ሌላ ኦፈር ሊኖረኝ። እሺ እኔ የምለው አሁን አንቺ ካለሽበት ፋሲሊቲ ካለሽበት ቦታ ሌሎች ሰዎች እንደዚሁ በሐሳብ ሊያዋሩሽ የሚችሉት ሰዎች እናገናኝሽ። ፈቃደኛ ነሽ?
አዎ ግን ራሳቸውን ግልጽ አሁን እኮ ቅድም ተናግሬያለሁ። ራሳቸውን ግልጽ አሁን አንቺ ለምሳሌ ያመጣሽልኝ ኢትዮጵያ ይውሰዱሽ ነው። አሁን እንትን ነው ትዕዛዝ ነው የምጠየቀው እንጂ እንደዚህ ማድረግ ትፈልጊያለሽ ወይ? የማልፈልግበትን አስረዳለሁ። ኢትዮጵያ ለምሳሌ አልፈልግላለች። ለምሳሌ ኢትዮጵያ ሄጅ እኮ አይደለም ኖ መሄድ ካፈለገች ያለችኝ ታምር ኢትዮጵያ ሄጃለች። ኢትዮጵያ ሄጃ አይበሉኝ ከካሊፎርኒያ ውጪ አይሁን አለች። ኦኬ አለንና ካሊፎርኒያ ውስጥ አገኘን። ፕሮጀክት ተደረገ። አቡዬ እኔ ኢትዮጵያ ሄጃለናትም ጠርቼ ይኸውልሽ በግልጽ ማለት ነው ጠርቼ ላይቭም አለ ሪከርድ ጠርቼ ሰላሚና ፈቃደኛ ነሽ ወይ? እንደዚህ አይነት ሰው እንደዚህ ብሎሻል። ኃላፊነቱ የሚወስድ ሰው ነው። እኔ የማውቀው ሰው ነው። ኢትዮጵያ ወስዶ ቤተክርስቲያን ሄደሽ ተሳልመሽ ደስ የሚልሽን ነገር አድርገሽ ኢትዮጵያ ውስጥ 1 ወር ከፈለገች ጸበል ሄዳ ተረጋግታ መምጣት ከፈለገች እኔ ወጪዋን ሁሉ ሸፍናለሁ። አብሬያትም ነው የሚሄደው እና በጣም ነው እዚያ ስታለቅስ ያሳዘነችኝ ብላ በስነ ስርዓት አንድ እህታችን ደውላ ነው የነገረችኝ። እኔ አውቃታለሁ። በፊት ለፊት ነው ፈቃደኛ ነሽ ወይ ብዬ እኮ ነው የጠየኩሽ እንጂ ትዕዛዝ አይደለም። እኔ እንደውም 2 ቀን አስቢበት እስኪ አስቢበት ነው ያልኩሽ። ምንድነው ያልኩት? ከዛ ምንድነው ያልኩሽ? እኔ ኢትዮጵያ መሄድ አልፈልግም። በዚህ ሰዓት ስራ ሰርቼ መለወጥ ነው የምፈልገው። ቢጎለኝ እንኳን መጠየቅ አልችልም ነው ያልኩት። ስለዚህ መሄድ አልፈልግም። የሆነ ነገር ለሚጎልሽ ሁሉ ኃላፊነት ትወስዳለች። ኃላፊነት ወስዳ እኮ ነው የምትወስደው። አዎ ኃላፊነት ትወስዳለች። ግን ገንዘብ ግን መጠየቅ ግን አልችልም። እኔ ተፈጥሮ የሆነው መጠየቅ አልችልም። ትችያለሽ ገንዘብ መጠየቅ ትችያለሽ። ገንዘብ ከቻለች ለምን አታኖረኝም? እዚህ ቴኖ የምትባለውን አስገቡ እያሉ ሰው እየጻፈ ነው ከታች። ኦኬ ማንን የሚረዳ ሰው ነው? አምጣ አይ ቲንክ ይመስለኛል። አሁን የማይረዳ ሰው ካለ ይውረድለትና ትግባ። እሺ ገንዬ ነው። እሺ ማን ነው? ሰኑ ነው የሚሉት። ሰኑን አስገቢያ። ደግሞ ስቴት ሙቭ ማላረግበት ምክንያት ሰዎችን ሳላምናቸው መሄድ አልችልም። እዚህ የምኖረው ምንም አይነት ነገር እያደረኩ አይደለም። ወዶች ምንም አይነት ትራንስፖርቴሽን የለም። ስለዚህ ሰዎቹን አላውቃቸውም። ሰላም እሱ ችግር ደርሶብኝ ያውቃል። አዎ ትክክለኛ ሪዝን ነው። እሱ ችግር ደርሶብኝ ያውቃል። ያ ችግር እንዲደርስብኝ አልፈልግም። ትክክል እኮ ነው። እሱን እኮ ደግፍሻለሁ። አንድ ሰው ሳታውቂ ይሄንን ሁሉ ነገር ሳደርግ አሁን በእናንተ ላይ ደርሶ ብታዩት ምንድነው የሚሰማችሁ? እንደዚህ አይነት ነገር ከዛ ሰው አላምናችሁ ቢል ኦኬ ይኸውልሽ ሰላም እሺ መልስ ከጠበቅሽ ከኔ እኔ የምለው ማታውቂ ሰው ጋር ሄደሽ እንድትኖሪ እኔም አልፈቅድም። ማለት ህሊናዬሽ አይለኝም። ግን የምናውቃቸው ሰዎች ናቸው፣ ከዚህ ጋር የምናምናቸው ሰዎች ናቸው እዚህ ጋር መጥተው እንድናድርግልሽ የሚሉሽ። ለዛ ነው እኮ እኛም ፈቅደን እንጂ ማናውቀውን ሰውማ ማት ሰው እኮ ልርዳሽ የሚል ይጽፍ ሰው መማር ባዳን አላምንም ማለች አይደለ? እኛ ብዙ ሰው አመጣን አላምንም። እናቷን ላናግርላት። ከእናት በላይ የሚታመናል እዚህ ምድር ላይ? እናቷን ላናግርላትና እናቷ እኔ ለልጄ የምከፍለው የቤት ኪራይ የለኝም ካለች እኔ ያለው ለዚህ ቃል እገባለሁ። እናቷን ላናግራት። እናቷ ለቤት ኪራይ ገንዘብ አግዥኝ ካለች እኔ ራሴ ከኪሴ ይኸው ያዙኝ ኳሻው እኔ ራሴ ከኪሴ አግዛታለሁ። ግን እናቷ መሆኗን ካረጋገጥኩ በኋላ እናትሽን አገናኝኝ፣ እኔ እናትሽን ላናግራት። ከዛ በኋላ እኔ ኃላፊነቱን ወስዳለሁ። ከእናት በላይ ምን አለ? አገናኝኝ እናትሽን። ቁጥሯን በውስጥ ላኪልኝ ዋትስአፕ ላይ። እናትሽ ጋር መኖር ትፈልጊያለሽ? ለምንድን ነው ፐርሰናል ነገር እዚህ አሁን እየለጠፉ የሚሰድቡኝን ሰዎች ሁላ አሁን መንገድ ነው እየከፈታችሁ ያላችሁት። ለምንድን ነው ላትረዱኝ? የምትረዱኝ ከሆነ እርዱኝ፣ የምታግዙኝ ከሆነ አግዙኝ። ግን እንደዚህ ሆኖ ከዛ ነገ ላይ ደግሞ የሆነ ነገር ሲፈጠር አንቺ እንደዚህ ተብሎ ከዛ ተለጥፌ ይሰደባለሁ። እኔ ምንም ብሎኛል። ዋትስ ፐርሰናል እናትሽን ታናግራት። ስለ ቤተሰቦቼ ምንም ማውራት አልፈልግም። ዋትስ ኮኔክት ስለ ቤተሰብ የሚወራው እናት አለሽ ምን እኔ እናትሽን አናግሬ በውስጥ እኔ ብቻ አናግሬ ከዛ እናትሽ እሱ አካባቢ በቃ ቴምርን አታያትን በስተጀርባ ሄደች አወራች። እዚህ መጣኝ እኔ ስለታገባኝ መለከተኝም እኔ አንቺን ለመርዳት እናትሽን ማናገር አለብኝ ያልኩሽ። እነሱ ቲክቶክ ተጠቃሚ ይሁኑ አይሁኑ ማቀው ነገር በቲክቶክ አይደለም በስልክ ነው የምናወራው። እንዴ በቲክቶክ ማን አለ እናትሽን የሚያክል ነገር እዚህ ጋር አምጪ አልኩኝ። እኔ ስልኳን ብቻ ነው ስጭኝ ያልኩት።
አቡዬ ፈቃደኛ አይደለችም እኮ በቃ ትድከም። guys, I speak only English or Tigrinya. Habo, I'm Abby's sister. I live in Los Angeles with TG. If TG takes the responsibility, I will give her a room. I will keep her. If she can find her work, I will give her a room. Thank you so I have enough room. She knows me. We met before with Salam too. I will give her a room, but for me, I know TG and I will live in like 45 to 1 hour away. But I will, if she finds the responsibility and a home and a work, I will give her a room. Thank you so much. I will, if you want, I will give you my number, Habiba, or Memar. I will talk to you face to face with TG too. I can offer her that. Okay, can I ask? Do you know her in person, Salah? No, I don't. I know her in social media. Okay. Yeah. All right. How about she comes to Abby. She comes to Abby too many times. I know that. I have kids. I have 4 kids. I cannot take no responsibilities. So nobody. Abby had okay. Yeah. Now I know you. እሺ ቲጂ አንቺ ኃላፊነቱን የምትወስጂ ከሆነ እኔ ሩም ሰጣታለሁ እያለች ነው ቲጂ የለሽም? Maybe that's what I could do. That's my offer. Okay. Thank you so much, Salam. Yes, I live the same place. Okay, ቲጂ እሺ ካለች ሰላም ፈቃደኛ ናት። እስከዛ እኮ እሱ ማወቅ እንችላለን። ወይኔ ኔትወርክ አነቀላት። ቲጂ መልሰሽ ላኪ አበባ። እሺ ልንገርሽ ሰላሚና ቲጂ እሺ ብላ ኃላፊነቱን ከወሰደች ሰኑ የአቢ እህት ናት እና ሩም ትሰጥሻለች ለብቻሽ። ትስማሚያለሽ? አቡዬ እኔ የምትፈልጉት እኔ መጥቼ ፒክ እንዳረጋት ፈርሜ ምናምን እንዳወጣት ከሆነ ችግር የለውም። እኔ እኮ አልኩሽ እኔ አይ አንደርስታንድ ሲቹዌሽኗን። እኔ እህቴ ናት። ለዛ ነው የተቆጣኋት ቅድም እንደ ትንሽ እህቴ ስለማያት ማለት ነው። ገባሽ? ሁላችንም እንደ እህት ነው የምንተያየው። እንትና ኦፈር ካረገቻት እኔ ችግር የለውም አልኩሽ እኮ ሄጄ ልጄን ቁጭ አድርጌ አይ ፕሮሚስ ሄጄ ፒክ አድርጌያት ፈርሜ የሚያስፈልገውን ነገር ሌላም ነገር ማውቃቸው ነገሮች ስላሉ የገቨርንመንት ምናምን በቀደም ደው መማርን ሳወራት ነበረ። እኔ ራሱ አም ጌቲንግ ሄልፕ ማይሰልፍ ገባሽ? እና ያሉትን ነገሮች እንትላታለሁ። እንደውም ሩም ካገኘች ኢትስ ዘ ቤስ ፓርት ገባሽ? እሱ ነው ዋናው ነገር። ቢኮዝ ሰው በጦጣይ መቀመጫዬን ነው የምትለው። ሶ እሷ ከተስማማች እኔ ችግር የለውም። አሁን እሷም አለች እኔም አለው በመሃል እንደዛ እየተጋገዘን የሆነ ነገር እስከምትሆን እንላለን። እውነት ቲጂ ቃል አጣሁልሽ እንደዛ እንኳን ተናግራሽ ስቲል አንቺ ለመርዳት ዊሊንግ ስለሆንሽ እጅግ በጣም አድርገን እናመሰግናለን። ቴንክ ዩ ሰላሚና። ፋይናሊ ችግርሽ ተፈታ። ይኸው ሰኑ ሩም ኦፈር አድርጋናለች። ቲጂ ደግሞ ኃላፊነቱን ትወስዳለች። ዋት ኤልስ? እሺ የት ነው የምትኖሪው ሰኑ? I live in Los Angeles. የምኖረው ሳን ሆዜ ነው። ከአንድ ስቴት ነው የሚኖሩት። የትንሽ ድራይቭ አለው። We have 5 hours drive or 45 minutes. ስለዚህ በየትኑ ለምሳሌ እዚህ ኬዝ ማናጀር አለኝ ምናምን እሱን ነገር ጨርሼ ምናምን ራሱ ኃላፊነት ስልኩ ለኔ ኃላፊነት ይወሰድልኝ ሳይሆን ግን ነገ ላይ ችግር እንዳይደርስብኝ ችግር ሲደርስብኝ ኃላፊነት የሚወስድልኝ ወደ ዘር ወደ ፖለቲካ የማይወስደኝ ሰው Okay, I will tell you one thing. I am Eritrean. I don't have no politics. I don't know anything. I grew up outside. You know, I don't know Eritrea much either. My thing is, I cannot take responsibility. I'm a widow. I'm just raising. Yeah, about anybody. She's adult. She's over 18. That's what I'm saying. I have like 18. My son is 18. He take care of himself. I cannot. The rule is
when 18 you will take it. I will offer her food. Food is nothing. It's just, you know, it's not big deal. Food is nothing. Whatever we eat, she can eat with us. I don't have no issues about it. People is asking me about food. Food is just, you know. But thus I have, and anytime you guys can ask me. And I don't have nothing to do with politics. I don't know nothing except American politics. That's what. Thank you, Sanuf. እሺ ያው ሰላምና ለስንት ጊዜ ነው የምትሰጫት ሩም ባት ሩም I can give her two months. I have ነገር ቴምር እንድትገባ አልፈልግም። ቴምር አሁንም ታጠቃኛለች፣ እፈራለሁ። ምን አገናኘው? ቴምር ምን አገባኝ? አልፈልግም። በቃ እፈራለሁ። እንዴ ከፈራውስ አይ ወንባክ ችግር የለም። አይ ተምር ለምን ነገርኳቸው እንዴ? ሰላም 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 በቃ ሰላም አዳምጥልሽ። በቃ ሰላም አዳምጥልሽ። እሷ ኢንቮልቭ እሷ አገባበትም እንዴ ምን ጉር ነው? ኧረ በእግዚአብሔር ሰላም ሰው በቃ ምን ጉር ነው? በመሀል ምንድነው? ቴምር በመሀል አትግባ። ራሳችን የት ገባች አልገባችም? ሚውትሽን አብርተሽ በዚህ ጉዳይ አስተያየት አትስጪ እባክሽ። ተምር ሚውትሽን አታብሪ፣ አስተያየት አትስጪ በዚህ ጉዳይ። ስንት በደል ከዛ በኋላ ኖ አይደለም እኛ የረሳነው የሚያስታውሰችን። አሁን ለምሳሌ እኔ መጠየቅ ራሳችን ነበር ፎር ሃው ሎንግ ብዬ ፎር ሃው ሎንግ በደል ይቅርታ እንኳን የለም። ይሄ ሁሉ ተበድዬ ይሄ ሁሉ ነገር ተደረገ። ምን እንደምመስል ይው ተመልሰን ማን ይደመረ እኔ ማይቀርታ አንዴ ቴምር በቃ ቴምር አትግቢበት አንዴ ቆይ። ሰላም አሁን ሰኑ አሁን ጥሩ ሰው ናት ታውቃታለህ። ኤርትራዊዋ ገባች ወጣይ አበበ ገባ ወጣ ምናምን ከበድ ምንድነው ፍላጎት? ወይኔ ሰኑን አስወጣችሁ ግን ወይኔ ሰኑ ቆይ ወጣ እኔ እኮ ስለ ቴምር ነው እኔ ለአንቺ ነው የምጠይቅሽ እንዴ የመጨረሻ ፍላጎትሽ ምንድነው? መጨረሻ መጨረሻ የምትይው ፍላጎትሽ ትክክለኛ ሰው ማግኘት፣ ትክክለኛ ሰው ከዛ ስራ መስራት። ኦኬ ትክክለኛ ሰው ማግኘት አንድ ነገር አለ። ለምሳሌ አንድ ነገር ደግሞ እዚህ ቦታ ላይ ነው። ስለዚህ ራሳቸውን ማለት ፊትሽን ስላሳየሽ እኮ አይደለም ራሳቸው በትክክል ኃላፊነት ይወስዳሉ ወይ? ነገ ላይ ተመልሶ ይሄ ስድብ መልሶ አይመጣብኝም ወይ? እኔ ሰላም ቤታ ስሚ ይኸውልሽ፣ አሁን እኮ ሰኑ ወይም ሰሙ የመጣችው ቤተ ኦፈር አረገች፣ ቲጂ ኦፈር አረገች፣ አይሆንም አለች። ሰሙ መጣች፣ ሰንበዲም ሊመጣ ይችላል። ምንድነው? ቆይ ከዚህ ሁሉ የምናመጣው ነገር እኔ እኮ ያልገባኝ ነገር ልጁ ጃጓር ምን ማለት ምንድነው? አርጉመኒ ኮንሰላም ነግሮናል። ጃጓር የሚነገረውን እሷ ማመን አልፈለገችም እንጂ that's what she want። እኔ ምንድነው ላይክ ስንት ጊዜ የምናጠፋበት ምክንያት አልገባኝም። ልጁ ተናግሮታል። በቃ የምትፈልገውን አስገቡልኝ ይናገር ብላለች። አስገቡልኝ ይናገርልኝ ብላ አስገብቼው ነበረ ተናግሯል። እኔ ምን እንደሚያወራ የማውቀው ነገር አልነበረም። ቅድም ነበር ሲጀመር። ቆይ ሰላም አንዴ ቆፍጣን ያለ ነገር እኮ ስለማትናገር ነው ማማ። ከተከታተለው አዲስ ትቀድማለች። ሌዲስ ፈርስት ትናገር። አዲስ ምን ይዘሽልኝ ነበር? እሺ አወራችሁ አይደል? ያወራችሁትን መልስ መስጠት አለብኛ። ቅድም ጀምሮ ነበር ልግባ ሲል የነበረው ከቴምር ጋር ስንጋጭ በነበረበት ሰዓት በዛ ሰዓት ነበር ልግባ ያለው። ጉዳይ አይደለም ጉዳዩ የሰው ባይጋ አቃቃይ ለምን አልተቀበልሽም? ያኔ የመጨረሻ ቢላችን የነበረች ጃጓር የሚባለው የገባው ሌቭል 35 ነው። አንዴ ሰላም አንዴ በእናትሽ ጃጓር የሚባለው ሌቭል 35 ነው። መርዳት ይችላል። አንቺ መርዳት ከፈለገ ሰውን እርዱ፣ አበበ እርዳ፣ ከበደን እርዳ ከማለቱ በፊት ሌቭል 35 ነው። ጊፍተር ነው። መስጠት ይችላል፣ ማድረግ ይችላል። የ6 ወርም የ9 ወርም ከፍሎ ማስቀመጥ ይችላል። ሰውን ይሄን አርጉ ያናታ አርጓል። ሰው በፈቃደኝነት እስካሁን ይኸውልሽ ይሄ ሰው ቁጭ ብሎ ላንቺን ለመርዳት እየፈለገ ነው ያለው። አንፈልግም ካለሽስ ምን ልትሆኚ ነው? አሁን ሰላም በዚህ ሳይድ ማሰብ አለብሽ። ሰው ይሄ ሁሉ እየለፋልሽ ይሄንን ሰው እያስገባልሽ ነው። ነገ ሀቢባ መልስ አላስገባሽም። በቃ ከዚህ በፊት አስጨርሽኝ። ሚውት ለማንሳት አትጂ እንዴ አታንሽቆ አዳምጪኝ። ሀቢባም ዛሬ እንደዚህ አይቻለሁ ተመልሶ አንድ አይነት ነገር ነው የሚሆንብኝ ብላ መማርም ገስት ላይ ስራዬ ምንን ትቼ ብላ ሌሎቹም የተቀሩት መተን ገብተን ወተናል በቃ አንፈልግም ቢሉሽ ነገ ምን ልትሆኚ ነው? ያንን ማሰብ ነው ያለብሽ። ልታብጂ ልትጮይ ምን ልታደርጊ ነው? ስለዚህ የገባውን ሰው ሁሉ አላምንም ብለሽ አባረሽ። በሰው የመጣውን አባረሽ። ማንን ነው የምታምኙ ነው?
ያልገባኝ ማን ነው የሚታመነው? ሁሉ ሰው ሰይጣን ከሆነ ሁሉ ሰው መጥፎ ከሆነ ሁሉ ሰው መርዝ ከሆነ ካላመሽ ፊታቸውን ማያሳዩት ኦኬ እሺ ፊታቸውን አያሳዩም። ፊታቸው የሚያሳዩትኝ በቲክቶክ የሚታወቁ ቤተሰቦቻቸው የሚታወቁትን ሰዎች ሁሉ አሸሸሽ ምንድነው ልታደርጊ ነው ሐሳብሽ? እኔ አሁን ታዝቤ ነው በቃ እኔ አሁን ከዛሬ ጀምሮ አልፈልግም ልል ይችላል ተነስቼ ብትጽፊ ብትደዊ አልሰማሽም ልል ይችላል። ለምን ሁሉንም ሰው አባረሻል። ሁሉንም ሰው አልፈልግም ብለሻል። ሁሉንም ሰው አላምንም ብለሻል። ላንቺ ማን ነው የሚታመነው? ምን አይነት ሰው ነው የምታምኚው? ሰላም ይሄንን ቁርጥ አርገሽ ንገሪን። ምን አይነት ሰው ነው ላንቺ ታማኝ ማለት? ግራ ገባን እኮ ሀቢባ እግዚአብሔርን ያውን በቃ ከመይ በላይ ስለሆነ ነው። ቤታ እናትሽን አገናኝኝ አልኳት እምቢ አንገቴ ይታረዳለች። እናቷ ኢትዮጵያ አይደለች እንዴ? እናቷም ሀያቷም አሜሪካ ነገር ነው ያሉት ኒውዮርክ ናቸው። ወይ ዝም በይ ቴምር ዝም በይ ቴምር እኮ ቴምር በእግዚአብሔር ዝም በይ በፈጠረሽ። በጣም ነው ግን ማዝነው። እሺ እግዚአብሔር ይስጥልኝ። እሺ አዲስ ምን ይዘሽልን መጣሽ? እስኪ አሜሪካን ያለው ያሉ ሰዎች ብቻ ነው። እንዴት ነሽ? እኔ ይቅርታ ሀቡዬ ሁላችሁም እንዴት ናችሁ? አስቸገርኳችሁ። በቃ እኔ ልውጣ። በቃ ምንም ማድረግ አልችልም። እሱ አላስቸገርሽንም እንዴ? በቃ ምንም ይሁን ሰላም ነው ሀቢባ እንደዛ አትበያት። ይሁን ሰላም ልውጣ ብትይ ማለት ነው ሀቢባ አትጎዳም። ነገ ህይወቷን ትቀጥላለች፣ መማር ትቀጥላለች፣ እኔ እቀጥላለሁ። ነገ መሰል አዳምጪኝ ሲጀመርኩ በጣም ብዙ ቡሊንግ አርጋኛለች። ቡሊ አርጋኛለች። በቃ ይኸውልሽ ቴምር በቃ እኛ ለአንዴና ለመጨረሻ ጊዜ እንነግራታለን። በቃ ትናገር ያረጋችሁ ነገር ትክክል እንደሆነ በቃ ታያች ማለት ነው። ኧረ መድኃኒዓለም አባቴ ግን በጣም ነው የሚያሳዝነው። ማርያም በቃ ይኸውልሽ ከዚህ በኋላ ቴምር ሀቢባ ከዚህ በኋላ ቴምር ስለ ቤተሰቦቿ ወይ ስለ ሷታውራ አስወርጃት። በጣም ነው ማዝነው። በቃ ይኸውልሽ ነገርናት እኮ በነገራችን ላይ ቆይ ዝም በይ ሰላም እየነገርናት ነው። ቆይ ሰላም ሙታታብሪ ተምር ቆይ ትጨርስ። እኔ እዚህ ብትከለክሉ ቤቴን ከፍቻ አራለሁ። ገባኝ። በማልቀስ አይቻልም። እኔ መጥፎ ነገር አልተናገርኩም። አልተናገርሽም እናውቃለን እኛ። ተምር ዝም በይ አንዴ ቆይ። ለምን አዲስን አንሰማትም? ሰላም እያንዲ እስከሳንቺ ዋጣጭ ታዲያ ነው ስልኩ ነገር አርጋኛለች። ግን ያለው በተጣጣለው ሁሉም የገባው ሁሉ አርጎኛል። ወይኔ እናቴ ራሴ ትሰጣለች እንደዚህ ታደርጋለች እያለች ማለት ነው። ስንት ነገር ቡሊ አርገውኛል። ቡሊ ካረጉሽ በኋላ ከዛ መልሰው እኔ ኮርዱኝ አልኩት እኮ ልነሳ አስቀየመኝ ከማለት ለመውጣት ነው። እስከዛሬ ተናግሬ አላውቅም። ኧረ ቆይ እኔን አውሪኝ አንዴ አዲስ በእግዚአብሔር አዲስ አሁን ባለፈው አስገብተሻት እኔ እያለሁ በሰላም ስታወሩ ነበር ከአንድ ሳምንት በፊት። መጣላት አልፈልግማ በቃ አሁን አታንሺዋ ታዲያ። ባለፈው ቆይ ሰላም ባለፈው ካስገባሽ አሁን አልፈልግም። እሺ አዳምጪኝ ሰላም። እኔ እኮ አሁን እኮ አንቺ ልገቢኝ ያልቻለው ነገር እኮ ምን አይነት እንደምትናገሪ ታውቂያለሽ? ምግብ ርቦኛል ግን ይሄ ሰው ስለሰራው አልበላም እንዲህ እኮ ነው እያልሽ ያለሽው። በረሃብ ምሳሌ ነው የምሰጥሽ። ደግሞ ርቦሻል ማለት አይደለም። ምግብ ርቦሽ ልትደፊ ደርሰሽ አይ ሀቢባ ስለሰራችሁ አልበላም፣ ቤታም ደግሞ ሽንኩርት አቀብላበታለች አልበላም፣ አዲስ ዘይት ስገዛየዋት አልበላም፣ ቲጂ ጨምራበታለች ቅመም አልበላም እያልሽ እንደዛ እንደምታደርጊ እኮ ነው። ሶ ችግርሽን ብቻ አስቢ፣ መወጫሽን አስቢ። ሰላምዬ በምን ልወጣ በይ፣ ይሄን ነገር በምን ልለፈው በይ። በቃ ማለፍሽን አስብታቸው ራሳቸውን ይጸጽታቸው፣ ሰው ይታዘባቸው። በቃ ሰው ገደል ውስጥ ገብቻለሁ። በቃ ቴምር ገደል ውስጥ ከታኛለች። ስለዚህ የደረሰብኝን ስቃይ እኔ ነኝ የማውቀው። እንደዚህ ሆነ ምክንያት ስቃይ ነው። ብር ስለሰጠዋት ከሆነ ብሬን ትመልስ። ብሬ ከሌለ ከከተታት አራቡዬ ነው በፈጠረሽ ይልሻል። ተምር ተረተንሻል እና ስለ ገንዘብ ነው የምታወሩት። እኔ ግን ስለ ስቃይ ነው የማወራው። እሺ ቆይ ስለምንና ቆይ ሀቢባ ሲያረጋሽ ነገር አለ። እሷ የሰጠችኝ 300 ነው የሚወራው። እኔ ግን ስንት አመቴ ነው ይሄ ሁሉ አመት ብሰራ እሷን ቴምርን ተያት ማንኛ ስላንቺ ነው። ኧረ ሰላምቴ እግዚአብሔርን ፍሪ ቴምርን ተያት። አሁን እሷ አታነሳም። ካነሳች ከዚህ በኋላ ስላንቺ ካወራች ሀቢባ ታወርዳታለች። በቃ ከዚህ በኋላ ስላንቺ ሀቡ አንድ ነገር ልናገር በእናታችሁ። አሁን የሚረዳ ሰው መስሎ ከዛ በኋላ መልሶ እንደዚህ ማድረግ አይቻልም። ቴምር ጋር ቴምር ካሁን ወዲህ ስላንቺ ካነሳች ሀቢባ ታወርዳታለች። እንደሚረዳ መስላ ነው። ከዛ በኋላ ይሄው ለሰው
ሀቡዬ ይኸውልሽ ምን አለ መሰለሽ እንደዚህ ብንል ሌሊቱን በሙሉ አይበቃንም። መመላለስ ሌላም ሰው ሲገባ የሆነ ነገር ይኖራል ላይ ብለ ያሏት ወይ ተናገሯት ይኖራል እሷም ትመልሳለች እነሱም ይናገራሉ። ሶ ምንድነው ከዚህ ሁሉ ያመጣነው ምንም ሶሉሽን አላየውም እኔ ሀቡዬ ስለሰማሻት ጊዜ ሰተሽ ሁሉም ነገር ብዙ ነገር አድርገሻል። በቃ ቀኑ ማለት ነው ሶሉሽንማ አግኝተናል። ጉዳዩ መቼም እንደማይፈታ ከገንዘብ ውጪ ጉዳዩ ምንም ነገር ሊፈታው እንደማይችል ተረተናል። አንደኛ ስማቸውን መዝግቤያለሁ። 6 ሰዎች አምጥቻለሁ ቤት ስራ ኦፈር ያደረጉ ያ ሁሉ ሪጀክት ተደርጓል። ከካሊፎርኒያ ውጪ አልፈልግም ሲባል ከካሊፎርኒያ ውጪ የሆኑትን ሪጀክት ተደርጎ መጨረሻ ላይ ካሊፎርኒያም ከአንድም 2 ተገኝቶ አሁን እነሱም አላቃቸውም ኃላፊነቱን ይውሰዱልኝ። እኔ ስለ ልጄ ኃላፊነት መውሰድ አልችልም። መራመድ ከጀመረ በኋላ ራሱ ነው ራሱን የሚጠብቀው ትምህርት ቤት ሄዶ ውሎ የሚመጣው። ሁሉም ሰው ስለ ራሱ ነው ኃላፊነት ወስደው። እናቷና ሀያቷ አሜሪካን ሀገር እያሉ ኃላፊነት ያልወሰዱት ባዳ በሶሻል ሚዲያ እዚህ ጋር ጠይቀን ስለ አንድ ሰው ህይወት ኃላፊነት የሚወስደው እንዴት ነው ወዴት ነው? ይሄ ነገር ሆን ተብሎ እንዳይሳካ ሆን ተብሎ ስራና ቤቱ እንዳይሳካ ስለተፈለገ ነው ያልተሳካው እንጂ ደጋግ ኢትዮጵያውያን መጡ፣ ቤታቸውን ኦፈር አረጉ። አንድ ክፍልም ያለው አንድ ሩም ለብቻም ያለው ስራም ሁሉ ነገር መጣ። ከዚህ በላይ ምን ይደረግ እንዴ? እኛ ስንት ድሃ አለብን እኮ ስንት ምስኪን አለ ሰርቶ መለወጥ የሚፈልግ። ቡና ጠጡ ልስራ እና ልጆቼን ላሳድግ እያሉ ትንሽ ብር 50 ሺህ ብር እንኳን ሰብስባችሁ ስጡኝና ህይወቴን ልቀይር የሚሉ ስንት ችግር ያዩ እናቶች እኮ አሉ ኢትዮጵያ ውስጥ። እዚህ እየመጡ በየቀኑ ገስት ላይ አገልግል የሚሸጡ ምግብ ቤታቸው ስር ሰርተው እያዞሩ የሚሸጡ ስንት ችግር እየሰማን የምንውል ሰዎች አሁን የሁሉ ሽሩ እኔ ትዝት ያለቀ እዚህ ድረስ ነው አደርንበት። እኔ እንደዚህ ሆንኩ። እሺ ላውራ። እንደዚህ ሆንኩበት ምክንያት መጀመሪያ መጥቼ ስለ ችግሬ ብቻ አይደለም የተወራው። ማናት ቴምር መታ ብዙ ነገር ጊዜ ተቀርጾ ተመፈጠሯ ተለኝ ጥፋተኛ አይደለሁማ። ችግሬ ብቻ ተጠርቶ ከዛ በኋላ ያነሳው ጥሩ ነበረ። ማን ጥፋተኛ ነሽ አለ ስም ጥሪ። ጥፋተኛ ነሽ ብዬሻለሁ አይደለም። እኔ ከዛ በኋላ ሰዎች ሲመጡ ስም ጥሪ፣ በጅምላ መጨፍጨፍ አቁሚና ስም ጥሪ እከሌ በይ ያንን ሰው እንናገረው። ለምሳሌ አዲስ ስትመጣ አዲስ እንደዚህ ነው ስል እንዴ ትላላችሁ አይደለ ብላችኋል። አዲስ ስትገባ እያንዳንዱ የገባው ሰው እንዲያርጎኛል አሁን ከታች ላጓው የሚቀርበው እሱ ምን አርጎሻል ንገሪኝ። ለምሳሌ አንድ ምንም ያላረገሽ ሰው እንዲገኝ ከታች ላጓው የሚባለው ልጅ ታውቂዋለሽ? ያረገሽ ነገር አለ? አውቀዋለሁ፣ ግን ከኔ ጋር አውርተን አናውቅም። ተመስገን። እሺ እሱ ደግሞ ምን ይዞል እንደመጣ እንስማው። ሁሉም ስራ ያመጡት ቤት ያመጡት እንዲያርጋኛለች እንዲብላኛለች ስላልሽ ሰላም የሆነ ሰው ካንቺ ጋር አግኝተናል። እስኪ እሱ ደግሞ ወይ ስራ ወይ ቤት አግኝተናል እሱን እንሰማለን። ግን ምን አለ መሰለሽ እንደኔ በእንደዚህ አይነት ጊዜ ከምንጨርስ ሜዲካል ሰው ታገኝና ታዋራ። ሰዎች መቼም እርግጠኛ ነኝ ከዚህ ውስጥ ባለሙያዎች አላችሁ። 9,000 ሰው አላችሁ፣ ባለሙያዎች አላችሁ። አናግሯት፣ ያለውን ነገር እናንተ ፍቱትና ከዛ በኋላ ሁላችንም ለመርዳት ዝግጁ ነን። እርግጠኛ ነኝ ሀቡ ራሷ በፋይናንሻል ታግዛታለች። ኖ ኔቨር። እኔ ካላልገባም ነገር ካላልገባም በገንዘብ እኔ እናቷን ካላናገርኩ አንገቴ ይታረድ 5 ሳንቲም አልጠይቅም። አቡዬ ይኸውልሽ ማለት ያ ስለማይሆን እርግጠኛ ነኝ። ነገ ይኸውልሽ እኔ ጠንቃቃ ሰው ነኝ። ነገ ሀቢባ ቃል ገብታልኝ እንዳይባል እኔ ቃል አልገባውም። እኔ ፋይናንሻል ቃል የገባሁት እናቷን ካገናኘችኝ እናቷን ካናገርኩ በኋላ የዛኔ ስለ ገንዘብ እናወራለን። ከዛ ውጪ ግን እኔ ገንዘብ ቃል አልገባውም። እሱን አታረገው። ሌላው ደግሞ እኔ የምፈልገው ያው ሪል ሄልፕ ከተባለ ለምን እንደዛ አይነት ሰዎች ገንዘብ ቃል ገብታልኝ መማር ገንዘብ ቃል ገብታልኝ ሀቢባ ቤት አላሰባሰበችልኝም እንዳይባል መማርዬ ገንዘብ የሚባል ነገር አይ አንደርስታንድ ገባኝ። አሁን እሺ ችግር የለውም። ስለ ገንዘቡን ተውና ሪል ሄልፕ ታገኝ ልጅና ኬዝ ወርከር አላት እዛ አካባቢ የምትኖር ሰዎች ይሄን ነገር ለምን በዚህ አትረዱንም? ኢትዮጵያ ይሄ ማለት አንድ እህታችሁ ናት። በዚህ ብታግዟትና ወደ ትክክለኛ መስመር ብንሄድ እኔ አንዳንዴ በሕክምና ሙያ ስትሆኚ እዚህ ጋር ብዙ ነገር መናገር ያግደኛል ብዙ ነገር ማለት ነው። እና አንዳንድ የምናየው ነገር አለ። እሱን መቼም ከኔ መማር ያንቺ የምትይውን ማለት ነው። ከፋይናንሻል በላይ የሚያስፈልጋት ነገር አለ።
ያን ነገር ለምን በህክምና እሺ ቆይ እሺ መጀመሪያ ምን ተነጋገርን? የዛሬ ሳምንት ሰላም ቤት እኮ ተነጋግረናል መማር በመጀመሪያ እሷ ምንድነው የምትፈልገው ከገንዘቡም ከቤቱም ከስራውም በፊት ከትራንስፖርት ለካ አለ አይደል ከሁሉም በፊት የምፈልገው ሰዎች ስሜቴን እንዲረዱኝ ነው አለች አይደለ? ያንን ስሜቴን ከተረዱኝ በኋላ ወደ እርዳታው እንቀጥላለን በህክምናው በምኑም ከዛ በኋላ ወደ እርዳታው እንቀጥላለን አለች። ሀቢባ ይሄው 9000 ሰው ኦልሞስት 10000 ሰው አለ ለሰላም የፈለገው በቃ ማናችንም ሳንገባባት ሰላም እያዳመጥሽ ነው አይደል? ውስጥሽ እሺ ጻፊ ጥሩ ውስጥሽ የሚሰማሽን ነገር በቃ ቴምር እየሰማሽኝ ከሆነ በፈጣሪሽ ስምሽንም ብታነሳው ካፈራች ነቅላት አለው ተምር በቃ ቴምር እንዳታነሺ በቃ ስምሽን ብታነሳ የመማርም የኔም የማን ያበበ የከበደ ብታነሳ ሐሳቧን ከውስጥሽ ያለውን ነገር